በዛሬው ዝግጅታችን ሶስት አጠር ያሉ የዜን ቡዲዝም ታሪኮችን እናቀርብላችኋለን። ተከታተሉን። ነብሩና እንጆሪው። አንድ የዜን መምህር አንድ ቀን በእግሩ ለሽርሽር ወደ ጫካ ይወጣል። ድንገት ሳያስበው ቀና ሲል አንድ የራበው ነብር ፊት ለፊቱ ተገትሯል። ኮሽ ሳይልበት ቀስ ብሎ ወደ ኋላ ይመለሳል። የመከራ ቀን አይመሽም እንዲሉ አመልጥበታለሁ ያለው አቅጣጫ እልም ያለ ገደል ነው። ነብሩ ደግሞ ራብ ጠንቶበት ኖሮ ግዳዩ ወይም መምህሩ ላይ ለመከመር ሰውነቱ በውጥረት ይንቀጠቀጣል። የመምህሩ ብቸኛ ማምለጫ ተስፋው በገደሉ ጫፍ ላይ የበቀለ ወይን ሲሆን እሱም በመያዝ ራሱን በገደል ላይ ማንጠልጠል ነበር። እናም ነፍሱን መምህሩ ተፍጨርጭሮ ገደሉ ላይ የበቀለውን የወይን ሐረግ ይዞ ተንጠለጠለ። ከየት መጡ ሳይባል ከመቅጽበት ሁለት አይጦች ማለትም አንድ ነጭና አንድ ጥቁር አይጥ መጥተው መምህሩ የጨበጠውን የወይን ሐረግ መጋጥ ወይም መገዝገዝ ጀመሩ። ተመልሶ ወደ ላይ እንዳይወጣ በእርግጠኝነት ነብሩ ይበላዋል። ሐረጉን ጨብጦ ከቆየ አይጦቹ ስለሚቆርጡት ተወልውለው በሰሉ አስፈሪ ዓለቶች ላይ ይከሰከስና አሰቃቂ ሞቱን ያረጋግጣል። በሁለቱም በኩል ሞት አይኑን አፍጥጦ ቀርቧል። በሞት አጣብቂኝ መሃል የሚገኘው የዜን መምህር ዞር ሲል በገደሉ ላይ ትርክክ ብሎ የበሰለ የዱር እንጆሪ ፍሬ ተመለከተ። ሞቱን ረስቶ በደስታ እየተፍነከነከ የበሰለውን ፍሬ በፍጥነት እየለቀመ እየሰለቀጠና ቶሎ ሳይወድቅ ዋጥ ዋጥ እያደረገ በመሃል ይህ የእንጆሪ ዘለላ እንዴት ይጣፍጣል ይላል። የዜን መንገድ እንዲህ ነው። ትክክልና ስህተት። ባንኪ የተባለው የጃፓን የዜን ቡዲዝም ተመስጦ መምህር ለሳምንታት የሚቆይ የተመስጦ ወይም የማሰላሰል ስልጠና ሲሰጥ ሁሌም ከተለያዩ የጃፓን ክፍሎች የመጡ ተማሪዎች ይገኙ ነበር። ከነዚህ መንፈሳዊ ስልጠናዎች በአንዱ ቀን አንድ ተማሪ ሲሰርቅ እጅ ከፍንጅ ይያዛል። አስነዋሪ ድርጊት በመሆኑ ወንጀለኛው እንዲባረር በመጠየቅ ተማሪዎቹ ጉዳዩን ለባንኪ ሪፖርት ያደርጋሉ። መምህር ባንኪም ጉዳዩን ችላ ብሎ ያልፈዋል። ልማደኛው ተማሪም በተመሳሳይ የስርቆት ድርጊት ይያዝና እንደገና ለመምህር ባንኪ ጉዳዩ ይቀርባል። አሁንም መምህር ባንኪ ጉዳዩን ችላ ብሎ ያልፈዋል። በመጨረሻም ይህ ድርጊት ተማሪዎቹን አስቆጥቶ ሌባው እንዲባረር የሚጠይቁበትን የጋራ ሰነድ ተፈራርመው ለመምህር ባንኪ ያስገባሉ። እርምጃ ካልተወሰደና ልጁ ካልተባረረ ግቢውን ለቀው እንደሚሄዱ በመግለጽ መምህር ባንኪም አቤቱታውን ካነበበ በኋላ ሁሉንም ጠራቸው። ወንድሞቼ፣ እናንተ የበቃችሁ ጥበበኛ ሰዎች ናችሁ። ምክንያቱም ትክክል የሆነውንና ትክክል ያልሆነውን ጠንቅቅ አድርጋችሁ ታውቃላችሁ። ስለዚህ እናንተ ከፈለጋችሁ ሌላ ቦታ ሄዳችሁ የተሻለ ነገር መማር ትችላላችሁ። ይህ ምስኪን ወንድም ግን ደጉንና ክፉን፣ ጥሩንና መጥፎውን እንኳን መለየት አያውቅም። እኔ ካላስተማርኩትና ካባረርኩት ማን ያስተምረዋል? እናንተ ሁላችሁም እንኳን ድርጊቴን ተቃውማችሁ ብትሄዱ ይህን ምስኪን ማስተማሬን እቀጥላለሁ በማለት ንግግሩን ቋጨ። ቆሞ ሙግቱን በጽሞና ሲያዳምጥ የነበረው ምስኪን ሌባ እንባው በፊቱ እንደ ጅረት እየወረደ ስቅስቅ ብሎ ሲያለቅስ የሌብነት አመሉና ምኞቱ በሙሉ ሙልጭ ብሎ ጥሎት ጠፋ። ቁጣህን አሳየኝ። አንድ ዜን ተማሪ ወደ መምህር ባንኪ መጥቶ መምህር፣ ከፍተኛና ልቆጣጠረው የማልችለው ንዴት አለብኝ፣ እንዴት ነው ልፈወስ የምችለው ሲል ምርር ብሎ ይጠይቀዋል። በጣም የሚገርም እንግዳ ነገር አለ ባክህ ሲል መምህር ባንኪ መለሰና እስቲ እንግዳ ነገር አሳየኝ ይለዋል። ተማሪውም አሁን ላሳየህ አልችልም ሲል መለሰ። እና መቼ ታሳየኛለህ ታዲያ ሲል ባንኪ ጠየቀ። ተማሪውም ራሱ ሳይታሰብ ይፈነዳል ሲል መለሰ። ባንኪም ትንሽ በጥሞና አሰላሰለና ይህ ከሆነ የራሱ እውነተኛ ተፈጥሮ አይደለም። ተፈጥሮ ቢሆን ኖሮ በማንኛውም ጊዜ ልታሳየኝ ትችል ነበር። ስትወለድም ያንተ አልነበረም። አንተም አይደለህም፣ ወላጆችም አልሰጡህም።
እናም ያንተ ተፈጥሮ ስላልሆነ አስብበት አለው። የኛ ባልሆነ ነገር ነው የምንቸገረው ማለት ነው። ቸርን ሰንብት።